ሰላም ሰላም ውድ ተመልካቾች እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ሳይኮሎጂ ቻፕተር 7 ሳይኮሎጂካል ዲስኦርደር ኤንድ ትሪትመንት ቴክኒክስ የሚለው ይዘንላችሁ መጥተናል። ያው ከመጀመሪያችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ያው ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልን። ላይክ ሼር ማድረጋችሁ እንዳትረሱ። ዲስታይቪ ይህን ቶፒክ ከመጀመሪያ በፊት ግን ያው እዚህ ጋር የምታያቸው ፐርስፔክቲቮች እና ሀሳቦች ናቸው። ያው አንዱ ትክክል አንዱ ስህተት ማለት ሳይሆን የሆነ አንዱ ሊሚቴሽን አለበት፣ አንዱ ደግሞ ሞር ክሊርሊ ነው። ያው ኢን ሳም ፖይንት ምን ያህል ዲስኦርደር እንዳላችሁ ያው የምታዩበት ቶፒክ ነው ብዬ አስባለሁ። ቢያንስ አንድ ሁለት አታጡበት። ኦኬ ሌትስ ዳይቭ ኢን 7.1 ኔቸር ኦፍ ሳይኮሎጂካል ዲስኦርደር። ሳይኮሎጂካል ዲስኦርደር ናቸው ብለው የሚታመንበት ወይም የሚያምኑበት ነገሮች አሉ። ሶስት አይነቶች ናቸው አሉ። አብኖርማሊቲ፣ ማላዳፕቲቭነስ እና ፐርሰናል ዲስትረስ ናቸው። እነዚህ ሶስቱ ናቸው። በዚህ ሶስት ወይ ነው አንድ ሰው ዲስኦርደር አለበት የለበትም ብሎ የሚታሰበት ወይንም የሚታመነው ሶስት አይነት እምነቶች አሉ ብለን እንደ ቲዎሪ እንደማለት ነው። Unadaptiveness ሲሆን when someone behaves in culturally unaccepted way and the behavior he she exhibits violates the norms, standards, rules and regulation of the society። ይህ ምንድነው? ከባህል ውጭ ሲሆን አንድ ሰው ከተለመደው ህግጋት፣ ባህል፣ ኖርምስ ምንላቸው ካልቸር ምንላቸው ከዛ ውጭ ወጥተው አንኤክስፔክትድ ማለት አንአክሰፕታብል የሆኑ ነገሮችን ሲያደርግ አብዛኛው ጊዜ እነሱ ምን ይባላሉ? ዲስኦርደር ናቸው ብለው ይታሰባል። በማን በአብኖርማሊቲ ማለት ነው። ግን እዚህ ላይ ማወቅ ያለብን ነገር ሁሉም አንአክሴፕትድ የሆኑ በካልቸራችን የምናደርጋቸው ወይስ ምንድን ናቸው? አብኖርማሊቲ ነው ካልን በጣም ይወጣብናል ማለት ነው። የዚህ ሊሚቴሽን እሱ ነው። አሁን ሱሪ ማድረግ አይፈቀድም ነበር በኢትዮጵያ ካልቸር በቀድሞዎች ስንመጣ። ይሄ የተገላለጠ ሚኒስከርት ምናምን የሚደረገው ሜሬጅ ሆኖ ይሄ ራስን መምረጥ የሚባል ነገር አልነበረም። ሊፕ ላይ ኪስ ማድረግ እነዚህ ከካልቸር ውጭ ናቸው ተብሎ ነው የሚታሰበው እና በዚህ አባባል ሳይኮሎጂካል ዲስኦርደር ነው ተብሎ ነው የሚታሰበው። ግን ይሄ ሊሚቴሽን ነው ብለን እናያዘው እና ማለትም ሁሉ ከካልቸር ውጭ የሆነ ተግባራት በካልቸራችን አንአክሴፕትድ የሆነ ነገሮች ሁሉ ሳይኮሎጂካል ዲስኦርደር ናቸው ብሎ ያምናል። ሊሚቴሽን ደግሞ ላይሆኑም ይችላሉ ብለን እናስብ ማለት። ሁለተኛ ደግሞ ማልአዳፕቲቭነስ ስ ቢሄቪየር ሶሳይቲ ዲስራፕትስ ዘ ዴይ ቱ ዴይ አክቲቪቲስ ኦፍ ኢንዲቪጁዋል ዛት ካን ቢ ኢንክሪዝ ኢን ፕሮብለም ሞር። ይሄ ደግሞ የቀን ተቀን ስራችን መስራት ሳያቅተን በማን በውስጣችን ባለው በጭንቅላት በሜታል ፕሮሰስ የምንለው ጭንቅላታችን ውስጥ የሚካሄዱ ነገሮች በዛ ምክንያት ምን የቀን ተቀን ስራችን በስርዓቱ ማካሄድና ፕሮብሌሞች የምንፈጥር ከሆነ ይሄ ምንድነው? ማልአዳፕቲቭነስ ሳይኮሎጂካል ዲስኦርደር ነው ብለን እናስባለን ማለት ነው፣ ወይንም ተብሎ ይታመናል። ማልአዳፕቲቭነስ እንደዛ ብለው ነው የሚያምኑ። የቀን ተቀን ስራችን መስራት ሲያቅተን እሱም በሜታል ፕሮሰስ ከውስጥ ሲሆን ምንድነው? ሳይኮሎጂካል ዲስኦርደር ነው ብለው ነው የሚያምኑት ማለት ነው። ሶስተኛ የምናየው ደግሞ ፐርሰናል ዲስትረስ ሲሆን our subjective feeling of anxiety, distress, tension and other unpleasant emotional determine whether we have psychological disorder። ይሄ ምንድነው የሚለው ኢሞሽን ላይ ሁለት አይነት ሊኖሩ ይችላሉ። አንፕሌዘንት እና ፕሌዘንት፣ ደስተኛ አለ፣ መሳቅ አለ። እነዚህ ጥሩ ኢሞሽን የምንላቸው ነው። መጥፎ ኢሞሽን እንደ ኤንዛይቲ፣ ዲስትረስ፣ ቴንሽን የሚሉት እነዚህ ደግሞ መጥፎ ናቸው። እነዚህ መጥፎ ናቸው ሳይኮሎጂካል ዲስኦርደር የሚያመጡብን እነዚህ ነገሮች ሲበዙ ወር ኔጌቲቭ ኢሞሽን ሲኖረና ሳይኮሎጂካል ዲስኦርደር አለን ብለው ነው የሚያምኑት ማለት። ሁለተኛ ደግሞ ኮዝ ኦፍ ሳይኮሎጂካል ዲስኦርደር 7.2 ማለት ነው። ምንድነው ምክንያቱ እንዴት ይመጣል ብሎ there are some perspectives on psychological disorder ማለት ነው። በምን ምክንያት ሊመጣ እንደሚችል ማለት ነው። ባዮሎጂካል ፐርስፔክቲቭ አለ፣ ሳይኮሎጂካል ፐርስፔክቲቭ አለ። እነዚህን እናያለን ማለት ነው። ባዮሎጂካል ፐርስፔክቲቭ የሚያምኑት ምንድነው? abnormality is a work of neural transmitters chemicals in brain is found to be contribute to many psychological disorders። አምባላንስ የሆነ ኒውሮ ትራንስሚተር ኬሚካልስ ጭንቅላታችን ውስጥ ሲኖሩ ናቸው ዳስ ዋይ ሳይኮሎጂካል ዲስኦርደር ሊኖረን የሚችለው አብዛኞቹ እሱ ምክንያት አይተናል ብለው ነው የሚያምኑት። ወይም ደግሞ ምክንያታቸው ኒውሮ ትራንስሚተር ኬሚካልስ አምባላንስ ሲሆኑ ብሬናችን ላይ ነው። ፎር ኤግዛምፕል ምን ይገልጻሉ? ዶፓሚን ነምበር ዶፓሚን ናችን ሲጨምር ምን ይሆናል? ወደ ሺዞፍሪኒያ የሚባል ህመም ያመጣብልን ሳይኮሎጂካል ዲስኦርደር። ይሄኛው ምንድነው? ሶሻል ሴንተር ስትሆን ወይንም ራስህ ከሶሻል ላይፍ ገልለ አንድ ቤት ውስጥ ሆነ ዝም ብለህ ስትኖር ማለት የሆነ እነዚህ የሚያደርጉት ደግሞ ዶፓሚን ነምበራችን የሚጨምሩ እነዚህ ጃንክ ፉድ የሚባሉት ፖርን ስታይ ኦር ቪዲዮ ጌም ለብዙ ሰዓታት ተጫውተ ምንም እንደሱ ሲሆንብህ እነዚህ ድራግስ የምንላቸው እነዚህ ደግሞ ዶፓሚን ነምበራችን ሊጨምሩ የሚችሉ ናቸው። ሰው እነዚህ ደግሞ በሶሻል ላይፋችን እንድንገለልና ራሳችን ሰልፍ ሳይንተር ሆነን ብቻችን ዘግተን ኢንትሮቨርት ሆነን እንድንኖር ነው የሚያደርጉን ሰው። ይሄ ደግሞ የሚሆነው ኒውሮ ትራንስሚተር ኬሚካላችን አምባላንስ ስለሚሆን ነው። ኤግዛምፕል ደግሞ ዶፓሚን ብለው ነው የሚገልጹት ማለት ናቸው። እነዚህ ባዮሎጂካል ፐርስፔክቲቮች። ሁለተኛው ደግሞ ሳይኮሎጂካል ፐርስፔክቲቭስ አሉ። ሳይኮሎጂካል ፐርስፔክቲቭ ሶስት አይነቶች አሉ። ሳይኮ ዳይናሚክ ፐርስፔክቲቭ፣ ለርኒንግ ፐርስፔክቲቭ፣ ኮግኒቲቭ ፐርስፔክቲቭ ማለት ነው። ሳይኮ አናሊስቲክ ፐርስፔክቲቭ ያ የሴግመንት ፍሩድ ነው። አሁን ደግሞ መጣ ለምን ዲስኦርደር ልንሆን እንደሚችል ማለት ቻፕተር 6 ላይ ስንገልጽ ሶስት አይነት አሉ ብሎ ገልጽልን ነበር አይደል? አንደኛ ምን ኢጎ፣ አይዲ እና ሱፐር ኢጎ። እነዚህ አሉ ጭንቅላታችን አይዲ ሲሆን ኢፍ ዩ ፊል ኢት ዱ ኢት የሚል፣ ኢጎ ደግሞ ኤክስኪዩቲቭ ማናጀር ሲሆን ሱፐር ኢጎ ደግሞ ዎች ዶግ ነው ብለው ገልጸን ነበር አይደል? አሁን
ሳይኮሎጂካል ዲስኦርደር የሚመጣው እነዚህ አንባላንስድ ሲሆን ነው ብሎ ነው የሚያምኑ። ምን ሳይኮ አናሊስቲክ ፐርስፔክቲቭ ማለት ነው። በማን ሲግመንድ ፍሩድ የመጣ ምንድነው? አንባላንስድ ኦፍ ኢጎ፣ ሱፐር ኢጎ እና አይዲ። እነዚህ አንባላንስድ ሲሆኑ ምን ይመጣል? ሳይኮሎጂካል ዲስኦርደር ይመጣል ብለው ነው የሚያምኑት። እነዚህ ሳይኮ አናሊስቲክ ፐርስፔክቲቭ ማለት። ለርኒንግ ደግሞ ምን ይሆናል? ሞስት ሜንታል ኤንድ ኢሞሽናል ዲስኦርደርስ ኢን ኮንትራስት ቱ ሳይኮ አናሊስቲክ ፐርስፔክቲቭ አራይዝ ፍሮም ኳይት ኦር ኢንአፕሮፕሪየት ለርኒንግ ፒፕልስ ዩኒክ አብኖርማል ቢሄቪየር ትሩ ዘ ቫሪየስ ካይንድ ኦፍ ለርኒንግ። ለርኒንግ ፐርስፔክቲቭ ደግሞ ከሰዎች ኢንአፕሮፕሪየት የሆነ አማማር ስለተምረን ነው ለሳይኮሎጂካል ዲስኦርደር ምንገባው እንጂ አምባላንስድ ኢጎ፣ ሱፐር ኢጎ እና አይዲ አይደለም ብለው ነው የሚያምኑት። ግን ከሰዎች ኢንአፕሮፕሪየት የሆነ ትምህርት ስንወስድና ከሰው ተምረን ነው ሳይኮሎጂካል ዲስኦርደር የሚይዘን ኦር የምንታመመው ብለው ነው የሚያምኑት። ሶስተኛ ኮንጋቲቭ ፐርስፔክቲቭ ነው። ዌዘር ዊ አክሴፕት ኢት ኦር ናት ዘ ኳሊቲ ኦፍ አወር ኢንተርናል ዲያሎግስ ኢዘር ቢልድስ አወርሰልቭስ አፕ or treats ourselves down and has profound effect on our mental health. The main aim of this perspective is that self-defeating thoughts lead to development of negative emotions and self-destructive behaviors. By the way, ኮንጋቲቭ ፐርስፔክቲቭ ምን ብለው ነው የሚያምኑት? ጭንቅላታችን ውስጥ የምናደርጋቸው ዲያሎጎች፣ ወሬዎች አለ ከራሳችን ጋር ማለት ከራሳችን ጋር ስናወራ እነዚህ ነገሮች ሁለት ነገር ሊያመጡብን ይችላሉ። they make us strong, build us to the higher potential የራሳችን ሊያደርሱን ይችላሉ። at the same time ደግሞ በኔጌቲቭ ወይ ደግሞ ወደ ሳይኮሎጂካል ዲስኦርደር ሊወስዱን ይችላል። የማይሆን ኔጌቲቭ ኢሞሽኖች፣ በጣም ልንናደድ፣ ብቸኝነት እንድናበዛ፣ ሰልፍ ሴንተር እንድንሆን፣ የማይሆን ባህሪዎች እንድናሳይ ሊያደርጉን ይችላሉ። ሰው ኮንጋቲቭ ፕሮሰስ ፐርስፔክቲቭ ምን ብለው ነው የሚያምኑት? ኔጌቲቭ ኢፌክቶች ሰልፍ ዲያሎግ፣ ኢንተርናል ሰልፍ ዲያሎግ ስናደርግ ወደ ሳይኮሎጂካል ዲስኦርደር ይመራናል ብለው ነው የሚያምኑት ማለት ነው። ኦኬ እነዚህ ካየን በኋላ ወደ ታይፕስ ኦፍ ዲስኦርደር እንገባለን ማለት ነው። እነዚህ ስናይ ሞድ ዲስኦርደር አለ። አንደኛው ሞድ ዲስኦርደር ሚንስ ዲስኦርደር አር ቻራክተራይዝድ ባይ ሲሪየስ ቼንጅ ኢን ሞድ ፍሮም ዲፕረስድ ቱ ኢሌቬትድ ፊሊንግ ኮዚንግ ዲስፕሬሽን ኦፍ ላይፍ። ይህ ምንድነው? አምባላንስን ስናደርገው ነው። ይሄ ዲፕሬሽን እንሆንና አንደኛ ደግሞ ኢሌቬት አድርገን በጣም ደስተኛ እንሆናለን። አንዴ በጣም ተናደው ይገኛል፣ አንዴ ደግሞ በጣም ተደስቶ ታገኛል። አምባላንስን ስናደርገው ይሄ ፊሊንግ ይሄ ምን የሞድ ዲስኦርደር ይባላል ማለት ነው። ዲስፔሲቭ ዲስኦርደር ኢዝ characterized by overall feeling of depression and inactivity. Elevated mode are characterized by mania or hypomania. The cycling between the both depressed and main mood in characterized of ዲፕሎር ሞድ ዲስኦርደር። ይሄ ምንድነው? ዲፕሎር ሞድ ዲስኦርደር ምንለው? በጣም ዲፕረስ ስትሆን ሃይ ሌቨል፣ በጣም ደስተኛ ሃይ ሌቨል ስትሆን ይሄ አምባላንስድ ሲሆን ነገሮች የሚመጣ አይነት ዲስኦርደር ነው ማለት ነው፣ ሞድ ዲስኦርደር የምንለው። there are 4 types of ሞድ ዲስኦርደር አሉ ማለት ነው። አንደኛ ማጆር ዲፕሬሽን የምንለው ነው። ሁለተኛ ዳይስቲሚያ ነው። ሶስተኛ ዲፕሎ ዲስኦርደር ነው። አራተኛ ሳይክሎታይሚያ የሚለው እነዚህ አራቱ ምንድናቸው? ሞድ ዲስኦርደር ብለን የምናያቸው ናቸው ማለት። ማጆር ዲስኦርደር ኦልሶ ነው ዲፕሬሽን ኦር ክሊኒካል ዲፕሬሽን። ክሊኒካል ዲፕሬሽን ነው፣ ሜዲሲን እና በደንብ ትሪትመንት የሚያስፈልገው ነው። በቀላሉ ሚድን ኦር ችላ የምንለው ሳይኮሎጂካል ዲስኦርደር አይደለም። ቻራክተራይዝድ ባይ ዲፕሬስድ ሞድ፣ ዲሚኒሽድ ኢንትረስት ኢን ፕሪቪየስሊ ኢንጆይድ አክቲቪቲስ፣ ዌይትስ ኤንድ ስሊፕ ዲስትሪቢዩሽን፣ ሎስ ኦፍ ኢነርጂ፣ ዲፊካልቲ ኦፍ ኮንሰንትሬቲንግ ኤንድ ኦፍን ኢንክሉድ ሆፕለስነስ ኤንድ ታውትስ ኦፍ ሱሳይዳል። ይሄ ዲፕሬሽን ስንገባ ከባዱ ሲሆን ማለት ነው ምን ይሆናል? ምግብ ፍላጎት የለንም፣ እንቅልፍ እምቢ ይለናል፣ ኢነርጂ ሉዝን ሆነ፣ ምንም አይነት ስራ መስራት አንችልም፣ ኮንሰንትሬሽን የሚባል ነገር የለንም፣ ሆፕለስነስ ሃፒኔስ የለንም። ሰው ራሳችን እስከ ማጥፋት የምንደርስበት አብዛኛው አሁን ስፔሻሊ እዚህ ዌስተርን የሚባሉ ሀገሮች ላይ ያለው ማጆር ዲፕሬሽን ነው። ምክንያቱ ሆፕለስነስ የላቸው እነዚህ ሱሳይዳልም ይጨምራል። የሚያጠቃቸው እዚህ ዌስተርን የሚባለው ሀገሮች ላይ አሁንም ወደ ኢትዮጵያ እየገባ ነው፣ አንዳንዴ እየታየ ነው፣ ግን ሞስትሊ የሚታየው እዚህ ዌስተርን የሚባሉ ሀገሮች ላይ ነው ማለት ነው። ሁለተኛው ደግሞ ዳይቴሚያ ኢዝ ኦፍን ኮንሲደር አዝ ለሰር በት ሞር ፕሬዘንት ፍሮም ኦፍ ዲፕሬሽንስ ሜኒ ኦፍ ሲምፕተምስ አር ሲሚላር። ይሄ ደግሞ ምንድነው? ከማጆር ዲፕሬሽን ጋር ተመሳሳይ ሆኖ ግን ይሄ ካውንስል ሲሆን ማለት ክሊኒካል አይደለም፣ በጣም የሚያስፈራ እስከ ህይወት ማጣት ሳይሆን ይሄ ኖርማል ዲፕሬሽን የምንለው ነገሮች ሲሆን ነው። እንቅልፍ ልታጣ ትችላለህ፣ ምግብ ልትቀንስ ትችላለህ፣ ግን እስከ ሱሳይዳል ኦር ክሊኒካል እስከ መድኃኒት አዞልህ ኤክስሬስ የሆነ ትሪትመንት የሚያስፈልግ ሳይሆን በካውንስሊንግ ሊፈታ የሚችለው ታይፕ ኦፍ ሳይኮሎጂ ስናይ ካውንስሊንግ እና ክሊኒካል ብለን አይተን ነበር። ክሊኒካል ሲሆን ሞስት ትሪትመንት የሚያስፈልገው ነው። ካውንስሊንግ ከሆነ ከክሊኒካል ትንሽ ቀነስ አይነት ያለው ህመም ሳይኮሎጂካል ዲስኦርደር ሲሆን ነው ብለን ነበር አይደል? እሱ ደግሞ ዳይቴሚያ አንዱ ነው ማለት ነው ካውንስሊንግ የሚያስፈልገው። ሶስተኛው ደግሞ ምንድነው? ባይፖላር ዲስኦርደር ፕሪቪየስሊ ኖን አዝ ማኒክ ዲፕሬሽን ኢዝ ቻራክተራይዝድ ባይ ፔሪድ ኦፍ ኤክስትሪም ሃይ ኮልድ ማኒያ ኤንድ ኤክስትሪም ሎው አዝ ማጆር ዲፕሬሽን። የዳይፖላር እንዴት ነው? ኤክስትሪም ሃይ የሆነ ዲፕሬሽን ያለ ኤክስትሪም ሃይ የሆነ ደስተኛ ስትሆን በቃ ፍሬስ ማለት አምባላንስድ የሆነ ኦር ደግሞ አንዴ በጣም ዲፕሬስድ ሆነሃል፣ አንደኛ ደግሞ ደስተኛ ሆነሃል፣ በነገታው በጣም ተናድሃል። እንደዛ ኤክስትሪም ሲደርስ ምን ይሆናል? ባይፖላር ዲስኦርደር የሆነ ይሄ ደግሞ ክሊኒካል ነው። ይሄም ሰው እስከ ራስን ማጥፋት ሊያደርስ ሆን ራስን አለማወቅና ወደ ሃየር ሳይኮሎጂካል ዲስኦርደር ሊያደርስ የሚችል አይነት ህመም ነው። የዚህኛው ደግሞ ካውንስሊንግ ደረጃ ምንድነው?
ክላይቴሚያ ማለት ላይክ ዳይቴሚያ ማጆር ዲፕሬሽን። ይሄ ደግሞ ምንድነው? በካውንስሊንግ ቀነስ ያለ ደረጃ ያለው በካውንስሊንግ ሊፈታ የሚችል ምን አንባላንስድ የሆነ ኤክስትሪም ዲፕሬሽን ኤን ምን ሃፒነስ ይኖርህ ማለት ነው። እነዚህ ናቸው። አይ ቲንክ ለዛሬ እዚህ ጋር ብናበቃ ጥሩ ነው። ሀሳብ አስተያየት ካለ ኮሜንት ላይ ጻፍልን። ላይክ ሼር ማድረጋችሁ እንዳትረሱ። ሀብ ናይስ ዴይ ሀብ ናይስ